የሰላም አባት ከወጣ ቆይተዋል ከሀገር። ነገር ግን ደግሞ ይህንን የሰሞኑን ግርግርነት እየሰማ አሁንስ አይ መሄድ አለብኝ እያለ ወደ ቤቱ ይሄዳል። ሲሄድ ደግሞ መጀመሪያው ተቀበለችው ሀና ናት። እንዴ ልጄ እንዴት ነሽ? እኔ አላምንም ኦ ማይ ጋድ እያለ አስሬ ሀናን እያቀፋት እንዲሁም ደግሞ እየሳማት ነበር። ሀናን በሰዓቱ በጣም ብትገረምም ነገር ግን ደግሞ በዚህ በይሌት እንዴት ተነስተሻል? ሌላው ሰውስ ሜላትስ እያላ ነበር። አይ እነሱ ግን ትንሽ ይቀራቸዋል መሰል አልተነሱም መሰለኝ እያለች ነበር። እንዴ ሜላም አልተነሳችም እንዴ እያላ ነበር። ግን እኔ ያላየኋቸውም እንጂ ሳይነሱስ አይቀርም እያለች ነበር። ሀና በጣም ተደስታለች ልጄ ብሎ እቅፍ ስላደረጋት። ይህንንም ሀና ደግሞ በጣም ደስ ስላላት ምትለውም ምታወራውም ነገር እየጠፋት ነበር። ግን ደግሞ ዝም ብላ አይን አይኑን እያየች ነበር። እንደ የኔ ልጅ ማጣሽልኛል ማለት ነው? ምን ነው? እኔ እኮ አባትሽ ነኝ። ለነገሩስ ብትረሽም አይፈረድብሽ። 16 አመት ማለት ቀላል አይደለም። ቆይ ግን አንቺ በዚህ በሌሊት ምን ልታደርጊ የተነሳሽ ነው? እነሱ ግን ገና አልተነሱም። ይህንን ሰቱላ አልተነሳችም። አይ እንደዛ ማለት አይደለም እያለች ነበር። ግን ደግሞ እቅፍ እያደረጋት እሷም ደግሞ አይኑን እያየች የምትለው ነገር ስለጠፋት በደስታ እሱም ደግሞ የኔ ልጅ ይሄ ነገር እንዴት ሊሆን ይችላል? ምኑ ልጄ እውነት ደግሜም አይሻለው ብዬ አስቤ ማላቀም ነበር። ለምን እኔ እንጃ። ይመስገን አምላኬ ሻንጣዬ እንዳስገባው መሰለሁን። አረ ችግር የለም እኔ ያስገባዋለሁ እያለች ነበር ሀና። በቃ ውስጥ ገብቼ እናትሽን ልያት እያላት ነበር። ይቺ ደግሞ አሁን ማን ነበረች? እሷ ደግሞ በሩን ከፍታ የሚላትን የሚያወራትን ነገር ታዳምጣለች። ስታዳምጥ በኋላው ደግሞ ለመጣላትም ይደርሳሉ ከሀናና ከዚች ከእርግቤ ማለት ነው። እርግቤ ውሸቷን እንጂ እውነት ልጅ ሆና አይደለም። ነገር ግን ደግሞ ሀና እውነት ስላላት ማንም ምንም ቢል ምንም እንትን አይላትም። ይቺ ደግሞ ትንቀጠቀጣለች ዝም ብላ ማለት ነው። ከዛ ወደ ሜላ ክላስ እየሄዳ ሜላዬ እያላት ነበር። እንዴ አይኔ ነኝ? እኔ አላምንም። አይኔ ነው እንዴ? ተረጋጊ እንጂ እስቲ ቁጭ በይ። ቆይ እንዴት ማምጣት አልነበረብኝም? እንዴት ነው ሳትነግረኝ የምትመጣው? ሜላ ምን ሆነሻል? ልጆችን ለማየት ሲመጣ አንቺን ግዴታ ማማከር አለብኝ? እስቲ ነይ ቁጭ በይ እያላት ነበር። ወይዘሮ ሜላም ዳንግጣለች። አባትም እንደሆነ ቤቴ ነኝ ብሎ ገብተዋል። እኔ ግን የገረመኝ ነገር ጭራሽ ትመጣለህ ብዬ አስቤ አላቅም። ነገር ግን ደግሞ እኔና አንቺ ያለንበት ሁኔታ ምናልባት ላያሳስበሽ ይመጣል ብለሽ ላታስቢበት ትችያለሽ። እኔ ደግሞ ሰሞኑን የተካሄደው ነገር ስላየሁኝ ማምጣት አለብኝ ብዬ ማጣሁኝ እያላት ነበር። ቆይ ግን ባህር አቃርጣ ስትመጣ እንዴት ሳትነግረኝ ትመጣለህ? አይ ሜላ ይሄ እኮ የሚያከራክር ነገር አይደለም እያላት ነበር። አይ ከዛ እዚህ ድረስ እስከ ስትመጣ በመጀመሪያ እየነገርከኝ ቢሆን ጥሩ ነበር እያለችው ነበር። እንዴ አዝናሃልኝ ነው? አይ አንቺ እኮ የልጆቼ እናት ነሽ። ለምንድነው ምንድነው የሚባለው? ለምንድነው ማላዝ ነው እያላት ነበር። ከዛም የሚቀጥለው ሰላምና ምላሴ ነበሩ። እነሱ ውጭ ወጥቶ ነበር። እንደመጣም አላቁም። የመጀመሪያው ተቀበለችው እንዳልኳችሁ ሀና ናት። ከዛም የሚቀጥለው ወይዘሮ ሜላ ናት። ከዛም የሚቀጥለው ከልጆቹ ተገናኛ። ልጆቹም እንዴ አባዬ እያሉ ማመን አቃታቸዋል። እንዴት መጣ? ከየት መጣ? መች መጣ? እያሉት እያጨናነቁት ነበር። እናንተ ደግሞ ምን እየሆናችሁ ነው እንዴ? የኔ መምጣት ደግሞ ይህንን ያክል የተጋነና ነው እንዴ እያለ ነበር። እንዴ ልጄ አንተ ደግሞ ምን ተገኝቶ ነው እንደዚህ ያደከው? አትገሃል እያለው ነበር። እንዴ አንቺ መደክሽልኝ አይደል ሰላምዬ? እንዴ አንተ ደግሞ አባ ጥያቃችን ቸላ ለማለት ነው እንዴ እንደዛ የምትለው?
ምን ጠይቃችሁ ነበር? እንዴት መጣህ የሚለው ነው እንዴ? ቆይ ግን እናታችሁም ራሱ እንደዛው እንዴት መጣ ብላ ሀገር እያዝልኝ እያለች ነው። በዚህ ሰዓት እንኳንም ባልመጣ ነበር እናንተን የሚገርማችሁ የነበረው እንዴ። የሰሞኑ ተፈጠረው በቤታችን ውስጥ ያለው ነገር እንዴት ነው ብዬ በአይኔ በብረቴ ያለው ብዬ ነው። ቀለል አድርጎት እንዴ። በጣም አካበዳችሁት እኮ እና እሺ በቃ ካልክ እሺ፣ ግን ቁርስ በላ? አረ አልበላሁኝ። በቃ እንደዛ ከሆነማ ሀና ቁርስ ታመጣለች። ሀና ማለት ማናት? ሰራተኛዋ ናት አይደል? የሆነ ደንጋጣ ነገር ናት። የሆነ ስታየኝ እኮ ደነገጠች። አባዬ አዎ ሀና እኮ የሆነ ነገር ስታየ ትደነግጣለች እያሉ ነበር እነሱ። እውነትም ሀና ደንግጣለች እያሉ ነው። ሀናን ጠሯት። ሀና መጣች። ይቅርታ መምጣታቸውን አላወቅኩም ነበር። መጣችሁ እንዴ? ሀንዬ አባታችን ተዋወቂ። አዎ ተዋወቅኩት እኮ ቅድም። በጣም ጥሩ አባት ነው እያለች ነበር ሀና ማለት ሰራተኛዋ እሷ ናት። መጣች ያለች እህታችሁ እኮ እሷ ናት የመሰለችኝ። ኦ ማይ ጋድ አግኝቻታለሁ እኮ። እኔ ያሰብኩት እኮ ሀና እህታችሁ፣ ያቺ ደግሞ ሰራተኛ እየመሰለችኝ ነበር። ግን ብቻ አላቅም እያላ ነበር። በዛ ሰዓት ደግሞ ሰላምዬ ወይ እርግብን ሰራተኛ ብለህ ጭራሽ ጨርቋን ልታስጥላት ነው እንዴ እያለች ነበር። እኔስ ምን አውቃለሁ፣ ግን የመሰለኝም ሀና መጣች ተባለዋ። ያቺ ደግሞ የቤታችሁ ሰራተኛ እየመሰለችኝ ነበር። አዎ ሳናግራትም እኮ አንቺ ያኔ ብዬ አናገርኳት። እሷም ደግሞ ምንም አላለችኝም። ግን ያኔ የሆነ ፈርታለች መሰለኝ፣ ብቻ አላቅም እያላ ነበር አባትም። ከዛ የሚቀጥለው ያሁኗ የተባለችው እርግቤና እንዲሁም ሀና ነበር። ሀና ኩሽና ስራ እየሰራች እያለች እርግቤ እየመጣች ስትመጣ እንዴ የምትፈልጊው ነገር አለ እንዴ? አዎ ቅድም አባቴ ሲያናግረኝ ተደብቀሽ እየሳቅሽ ነበር እንዴ? አዎ እየሳቅኩኝ ነበር እያለች ነበር ሀና። ለምን እየሳቅሽ ነበር? ግን ደግሞ አባቴ ስለላወቀኝ እንደዛ ስላለኝ ይሄ የሚያስቅ ነገር አለበት እንዴ? አይ አባቴ እውነቱን ስላወቀ ነው። የምን እውነት ነው? ምን እውነት ነው እያለች ነበር እቺ እርግቤ የምትባለው። ሀና ስታወራም ይሆን ምንም ነገር ስትል በሙሉ ልቧ ነው የምታወራው። ያቺ ደግሞ እየተንቀጠቀጠች ነው የምታወራው እርግቤ። ሀናም ደግሞ ጎበዝ ናት። አባቴ እኮ ትክክለኛ ልጁ እንደሆንኩኝ እንዲሁ ደሜንም አይቶ ስላወቀ ደስ ብሎኝ ነው እያለች ነበር ሀና። አባቴ ተሳስቶ ልጄ ስላለሽ የእውነት ልጅ ሆንኩኝ ብለሽ ደስ ብሎሽ ነው እንዴ? አይ ልጅ ሆንኩኝ ማለት አይደለም። ነገር ግን ደግሞ አንቺ ማን እንደሆንሽ አላውቅም። ታሪኬንም ሁሉም ነገሬ እንዴት አድርገሽ እንደሰራሽው አላውቅም። ከአባት ደም ይልቅ የእናት አንጀት እንደሚረዳ አታውቂም እያለች ነበር። አይ አላውቅም፣ እናትም ይሁን አባት አንድ ናቸው እያለች ነበር። እሱ እኮ ሁሉም ነገር ቀላል ነው። ከምርመራው በኋላ ደግሞ ምን እንደሚወጣሽ አያለሁኝ። አይ እሱ እንዳያሳስበሽ፣ ግን ያንቺን ነገር ግን ደግሞ እዝግር ይወቃሽ እያለች ይቺም ትወጣለች ከኩሽና። ይቺ ልጅ ግን ጤነኛ ናት? ምን ይዛ ነው ግን ይህንን ያክል በሙሉ ልቧ የምታወራው? የሌባ አይነ ደረቅ እንደዚህ አይነት ደሞስ አይቼ መላቅ እያለች ሀና ስራዋን ትቀጥላለች። ከዛ የሚቀጥለው ወይዘሮ ሜላ እየመጣች የመጣው ሰላም አባት ልብስ እንትን እያላ ነበር። ወዴት ለመሄድ ነው እንደዚህ መሽቀርቀር እያለች ነበር። አይ ከአንቺ አብረን እንወጣለን፣ ትንሽ ወጣ እንላለን። እኔ አልወጣም። እኔ እኮ እንድንነጋገር ፈልጌ እንጂ መውጣቱን እኔም ፈልጌ አይደለም። አይ
ማነጋገርም ካለብን እዚህ እንነጋገራለን እንጂ መውጣት ምን ያደርጋል? እሺ ጠይቅ፣ ቁጭ በይ ሜሉ። ልጆቹ ደግሞ እንድንነጋገር ይፈልጋለሁ። ስለ ሚላሴና ስለ ሰላም ሳይሆን የነዚህ አዲስ የመጡት ልጆች ናቸው። ይቺ አሁን መጣች ያልሽው ልጅ ምንንም አልተመቸኝ። እኔ ደግሞ ሰራተኛ ያልሻት ናት ልጄን የምትመስለኝ እያላት ነበር። ማን? ሀናን? አዎ እሷ ናት ልጄ የምትመስለኝ። ግን አይ እሱ አይሆንም። ሀና እኮ አውቃ በቤተሰቦቼ መካከል እየገባች ግርግር ለመፍጠር እየፈለገች እንጂ እሷን ልጄ ልትሆን አትችልም። ልጆቹን ደግሞ ካንታ በላይ እኔ አውቃቸዋለሁ። እሷ ልጆቼም ልትሆን አትችልም እያለች ነበር ወይዘሮ ሜላ። ይሄ ማለት ደግሞ ግን አስቢበት፣ ምርመራው የማይቀር ነገር ነው። አይ ይሄማስ እኔም እኮ ተስማምቻለሁ ለሰላምና ለሚላሴ ሲል እሱ ጥሩ ነው። በቃ እሺ እኔም ትንሽ አረፍ ልበል እያለች እሷም ትወጣለች። እሱም ደግሞ በተቀመጠበት ይቀመጣል። ግን ሰላም እዛው ቁጭ አለችበት። ይቺ እርግቤ እየሄደች እንዴ አባታችን ከስንት ጊዜ በኋላ እየመጣ ከሱ ማሳለፍ ስላለብሽ አሁን ብቻሽን ሆነሽ ታሳልፊያለሽ እንዴ? ለምን አባታችን አጠገብ አትሄጂ እያለቻት ነበር። ግን ሀና የት ሄደች? ግን እርግቤ እየደጋገምሽ ሀና እያልሽ ነው። አባቴ እንደሆነ ከእናቴ የሚነጋገሩት ነገር አላ መሰል ብቻቸው እንዲሆኑ ስለፈለጉ እኔ እዚህ መጣሁ። አንቺ ደግሞ እየደጋገምሽ ሀና እያልሽ ነው። ግን ለምን እንደሆነ አላቅም እያላ ነበር። ግን እኔን ደግሞ አባታችን እኔን ሀና አድርጎ አይቶኝ ይሆን ነገር እያወራኝ ነበር። በኋላም ደግሞ ግን ደግሞ ልጄ ባንቺ ሰበብ ስለዳነችልኝ እንዲሁም ደግሞ ደምሽን ስለሰጣሽ እጅግ አመሰግናለሁ። የፈለግሽውም ነገር ብታደርግ አንቺ ልጅ ስለሆንሽ አልፈርድብሽም እያለኝ ነበር አለች። ግን እኔ እኮ እያለች ነበር። እሺ ግን ደግሞ ሀና ደም ሰጥሻታል? ደም እየሰጣችሽ ነበር እንዴ? አዎ ሀና ብዙ ነገር ናት። ህይወቷን አሳልፋ ለኔ ህይወት የራሷን ህይወት አሳልፋ እየሰጣችኝ ነበር። ግን ደግሞ ደም መስጠት ይሄንን ያክል ብርቅ ነው እንዴ? ያንን ያክል ደግሞ የተካበደ ነገር አይደለም። አይ ደም መስጠት የተካበደ ነገር ባይሆንም የኔ ደም እኮ እንደዋዛ የሚገኝ ደም አልነበረም። ነገር ግን ደግሞ እንደአጋጣሚ ሆኖ የሷና የኔ ደም እየተመሳሰለ ስለሆነ ሰጣችኝ። ግን ደግሞ የደማቸው መመሳሰል እንደሆነም እህቴ ናት ለማስብል አይሆንም እያለች ነበር። እኔ ግን እህትሽ ነኝ፣ በጣም እርግጠኛ ነኝ። እንዴት ማለት? እኔ ሰላም ስለሆን ማለት እኔ ሀሴት ስለሆንኩኝ ሀሴት ማለት ደግሞ አንዳችን ነው፣ ወይ እሷ ወይ እኔ ነኝ። ስለዚህ እኔ ነኝ እህትሽ ብላ እሷ ይቺም እየመጣች ተናክቶባታል። አሁን ይቺም እየመጣች እርግቤ የምትባለው እንደዛ እያለቻት ነበር። ሰላምን በዛ ሰዓት አይ በቃ አሁን ስለደከምኩኝ ልተኛ መሰለኝ እያለቻት ነበር። የዛን ሰዓት ደግሞ ያቺም ተነስታ ትወጣለች። ነገሩ ብዙ ነገር ማለት ይቻላል። ነገር ግን ደግሞ አሁን ሀሴት ነገሮች ሁላ ተናግጦበታል ነው የሚለው። ለማንኛውም ለዚህ ቤት አዲስ ሆነ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁ በሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።